ዱላ አልፈራም። ዱላ ዛሬ ቤቴ አድራሻ ይልክላችኋለሁ። እኔ መደብደብ የምትፈልጉ ሰዎች እግዚአብሔር አምላክ ምስክሬ ነው። ኢየሱስ ክርስቶስ በቂ ነው። ለማንም ነቢ ገንዘብ ስለሰጠ ህይወት ላይ 10 ሳንቲም አትጨምርም። ልትፈወስ ገንዘብን ሰጠ ልትፈወስ አትፈወስም። ልትፈወስ የምትችለው አንድ ነው። ኢሳይያስ 53ን ስታነብ በመገረፉ ቁስል ተፈውሻለሁ፣ በመገረፉ ቁስል ድኛለሁ ብለህ ተንበርክከ አባት ሆይ እንደ ልጅ ተንበርክከ የእግዚአብሔር ልጅ ኢየሱስ አሞኛል፣ በግልጽ አሞኛል፣ ታመምያለሁ፣ እባክህን ፈውሰኝ። የሆነ ሰውዬ ኢትዮጵያ ያለ ሰውዬ ገንዘብሽን ወስዶ የሚሰማው እግዚአብሔር የለም። እግዚአብሔር ገንዘብሽን ልከሽ ዲያስፖራ አካውንት ተብለሽ በዶላር በዚያ አካውንት ላኪ ተብለሽ እሱን ሰምቶ ገንዘብ ወስዶ እግዚአብሔር እሱን ሰምቶ አንቺን ላይ ሰማ። ይሄ እግዚአብሔር አይደለም። ይሄ እንደዚህ አይነት እግዚአብሔር እኔ አላገለግልም። እግዚአብሔር እንደሱ አይነት አይደለም። አንቺንም ይሰማል እሱንም ይሰማል። ወንድሜ እኔ እኮ ድሮ ጫት ቤት እኮ ጫት እየቃምኩ ወንጌል ነግሬ ሁለተኛ እዚህ ቤት እንዳመጣ ተብያለሁ። አንተ እዚህ ከመጣ ካወራ ዱካክ ልጆቹ ላይ ይለቃል። ሌሊት እንትን ይላሉ፣ ግማሹ ጴንጤ ይሆናል። እዚህ ቦሌ ሞይንኮ መሐመድ የሚባል ጫት ቤት ሁለተኛ አናስገባም ተብያለሁ እያልኩ ኢየሱስን ተናገረ። እኔ ምንም ልሆን አልችል። የትም ብትወስደኝ ይወንጌል ኢየሱስ ለዚህ እውነት ተወልጃለሁ። የህዝብን ገንዘብ የዘረፉ ጋምቤላ ኢንቨስትመንት ተሰራለሁ ብሎ ከልማት ባንክ 100 ሚሊዮን 300 ሚሊዮን 400 ሚሊዮን 1 ቢሊዮን ብር ወስደው አጭበርብረው መሬቱን የሆነ ነገር አድርገውት ትተውት ህሊና ስለሚከሳቸው መተኛ ስለማይችል ሰውየው ሄዶ ለነዚህ ሐሰተኞች 10 ሚሊዮን 20 ሚሊዮን በመስጠት ቅዱስ ሌባ። በህይወቴ ዘመን ደፋር ሰው አይቻለሁ። እንደዚህ ያለ ደፋር ግን አልገጠመኝም። ድፍረት ራሱ እንደዚህ ሰው ደፋር አይደለም። የሮሜን መልእክት አንብቦ ሊሄድ ላልቻለ ሰው ከተሄዳለ ውጪ ምን የምስራች አለ ይለዋል። ይህንን ጴንጤ ሰብስቦ በቁሳዊ ኮልኮሌ መሻት የሰከረው ህዝብ የለም ብሎ ይጮህለታል። በሞቅታ ይቀጥልና ቤት ክራይ ለቸገረው ሰው የቤት ክራይ ይከፈልልሃል ከመባል በላይ የምስራች አለ ይላል። ህዝቡም መልሶ የለም ይላል በከፍተኛ ድምጽ። ዕዳ ለተጠራቀመበት ወንድሜ የዘላለም ቤት አለ ማለት የምስራች ነው ብሎ ይጠይቃል። ህዝቡም አፉን ከፍቶ የለም ይላል። ይህ በእነዚህ የእምነት ቃል አስተማሪዎች በወንጌል ላይ የተሰራ ወንጀል ነው። እነዚህን አቅፎ ነው ወንጌላዊ ህብረት ካውንስል ገለመሌ የተባለው። የለሁበትም የልቡን ሊያወራ እያለ ሮሜን ለምን አነበበው? እንዲህ ያለ መርዝ በሰዎች ጆሮ ስረጩ ዝም ይባላሉ። አትፍረድ የሚል ጥቅስ ይሰጣሉ። ፍቅር ይበልጣል፣ አብረን ህብረት እናድርግም ይላሉ። በጣም ያሳዝናል ስል ነው ከሰሞኑ ነቢይ ሄኖክ የተባለው ግለሰብ መጽሐፍ ቅዱስን አስመልክቶ ያወራውን እጅግ ያልተጠበቀውን ስብከት አስመልክቶ አንድ ወንድም ይህንን መልእክት ሲያስተላልፍ የተመለከት ነው። የኔ ልጅ አሁን ሳውንድ ላይ ይሰራል። ነብዩ የሚሰራው እሱ በዲጂታል ሳውንድ ነው የሚሰራው፣ የኛን ሳውንድ የሚያስተካክል። አንተስ እንዴት ነው እዚህ የደረስከው ብትኝ፣ እኔ የመጀመሪያ ጊዜ ፌዝ ባፕቲስት ቸርች ነበር የምትባለው ቸርቻችን። ፌዝ ባፕቲስት ላይ ለመጀመሪያ ጊዜ ሳውንድ ሲስተም ሮብ ፕሮግራም እንዲወጣልኝ ጠይቄ በ1994 ወይም 95 ተፈቀደልኝ። ሮብ ሳውንድ ሲስተም ይጣል ተብሎ ኮለን ሳውንድ ሲስተም ነች ትንሽዬ እና እሷ ከዛ በእሷ ነው የማገለግለው። መባስ ሲሰበሰብ ሳውንድ ሲስተሟ እዛ ከኤፍኤም እንትን ዘፈን ትስባለች። ከመንግስት 100 ሚሊዮን ብር ሰርቀህ 90 ሚሊዮን ብር ለነብይ ወይም ለአንድ ለሐዋርያ ሰጥተህ ኃጢአት አይሻርልህም። 100 አይደለም 300 ሚሊዮን ዶላር ለነብይ ብትሰጥ ገንዘብህን ስለሰጠህ እግዚአብሔር በቃ ሰርቆ ለቸርቼ ለወንጌል አምጥቶልኛል አይባልም። አናንያና ሰጲራ የሚባሉ ሰዎች የተቀሰፉት በምን እንደሆነ ልንገር። አናንያና ሰጲራ የራሳቸውን ቤት የራሳቸውን መብታቸውን ካርታቸው የራሳቸው በስማቸው ያለ ቤታቸውን ሸጠው ለእግዚአብሔር ቤት ስራ ሲባል የራሳቸው እኮ ነው መብታቸው ነው። መተው የሸጥነው ይሄ ነው ብሎ ግማሹን አምጥተው ሰጡ። ከዛስ መንፈስ ቅዱስን አታለሃልና ብሎ ሐዋርያው ጴጥሮስ አታለዋል መንፈስ ቅዱስን። ከዛስ ተቀሰፉ፣ ሞቱ፣ እዛው ሞቱ። የራሳቸው ዋሽተው ቀንሰው ስለሰጡ። አናንያና ሰጲራ ሃሌሉያ የሚሉ ጴንጤዎች ናቸው። ጴንጤ በዘመኑ የምትሏቸው ወንጌል አማኞች ናቸው። ግን የራሳቸው የግላቸውን ሀብት ቀንሰው ዋሽተው
ስለሰጡ መንፈስ ቅዱስን አታለሉ። አየህ መንፈስ ቅዱስ እንዴት ሉዓላዊ እንደሆነ። ከዛስ ተቀሰፉ። አንተስ የህዝብ ብር፣ የመንግስት ገንዘብ፣ የሀገር ሀብት ለደሃ ቧንቧ የሚሰራበትን ቧንቧ፣ ኤሌክትሪክ የሚሰራበትን ትክክለኛውን ኤሌክትሪክ፣ ትራንስፎርመር፣ የተለያየ ነገር መግዣ ገንዘብ ሰርቀህ ለነብይ ትሰጣለህ። ሌባ ይልሃል የእግዚአብሔር ቃል። ሌብነት ነው። መጽሐፍ ቅዱስ አንድ ቦታ ላይ እንደሚል ቃል አለ፣ የሰው ቁጣ የእግዚአብሔርን መንግስት አይሰራም ይላል። እንኳን የሌብነት ብር መልካም የሆነ የሰው ቁጣ እንኳን የእግዚአብሔር መንግስት አይሰራም። ስለዚህ ወገኖቼ ተመለሱ። ፌመስ መሆን የምትፈልጉ ሰዎች ደግሞ እንደነገርኳችሁ መሮጥ ነው። እንግሊዝ ሂዱና ሩጥ ሜዳ ላይ በእውነት እና ይሄ የምትፈምስበት ገንዘብ የምታገኝበት ዓለም አይደለም። ይሄ መንፈሳዊ ዓለም ገጠር ለገጠር የምንዞርበት፣ ገደል ለገደል እየሄድን ወንጌል የምንሰብክበት። እኔ እግዚአብሔር ምስክሬ ነው። ድሮ ኢትዮጵያ ውስጥ መጥተው ወንጌል የሰበኩ ስዊድናውያን፣ ኖርዌዣን፣ ፊንላንዶች እንዴት አይነት ሰዎች መሰሏችሁ? በቃ ገጠር አይቀራቸው ምን አይቀራቸው ህይወት የላቸው። እኔ እንግዲህ እውነቴን ነው የምነግራችሁ። አይቼዋለሁ፣ ስዊድንን አይቻለሁ። የሚገርም ሀገር ነው ስዊድን። በጣም ደስ የሚል ሀገር ነው። እንትኑ አስፓልቱ ምኑ ሀገሩ ደስ ይላል። በቃ ያን የመሰለ ሀገር ትተው መብራት የሌለበት፣ ውሃ የሌለበት፣ ስልክ የሌለበት፣ ሰው የማያውቃቸው ሀገር፣ ምንም ነገር የሌለበት ገጠር ውስጥ ጭልም ያለ ገጠር ውስጥ የሆነ ፈረንጅ ታገኛለህ ወንጌል እየሰበከ። የሆነ አፍሪካና የሆነ ጫካ ውስጥ እዛ ጋ እኮ የሚኖር አንድ ሰው ያሉ ወንጌል ሰባኪ ይባላል። ይጸልያል፣ ያስተምራል። እዛ ጌታ ምስክሬ ነው። አሰላ ከተማ አርዱ የሚባል ጫካ አለ። ወደዛ እዛ ፈረንጆች ነበሩ። ፒያኖ ያስተምራሉ። ብዙ ነገር ያደርጋሉ። በቃ ወንጌልን ሰበኩ መጥተው። እኔ አንድ ጊዜ ማረሳው አሰላ ከተማ አንዲት ሚሽነሪ ነበረች እና ወደ ባሌ እየሄደች ነው ወንጌል የምትሰብከው። ሕፃን ነች፣ ትልቅ ሴትዮ ነች። ከዛ በኋላ ላይ ደከመች። በእድሜዋ ስትደክም ልጅየዋን ታላቅየዋን ልጅ በቃ አንቺ ነይና አገልጊ አለቻት። ከዛ እሷ ታገለግላለች። የሆነች ላንድ ሮቨር መኪና አለ፣ በሱ እየሄደች እየመጣች ከዛ ወደ ባሌ ሮቤ ምናምን ወደዛ ወደ ባሌ ክልል ከአሰላ እየተነሱ ታገለግል ነበር ልጅየዋ፣ ሴትዮዋ በእድሜዋ ስለደከመች። ከዛ አንድ ቀን ትክክለኛ ነገር ነው የምነግራችሁ። ከዛ አንድ ቀን ጌታን የማያምኑ ሰዎች አረዷት። እዛችኛዋን ልጅየዋን ገደሏት። ከመኪና አውጥተው መንገድ ላይ እየሄደች ሳለ ገደሏት፣ አረዷት። ከዛ እናትየው የመለሰችው መልስ ገረመኝ። ደስ አላት። ልጄ በቃ ጀግንነትን አደረገች፣ ታላቁን የእምነት ገድል ተጋደለች። ደስ አላት ሴትዮዋ። የዛ ከተማ ህዝብ ግራ ገቦች። ሴትዮ ያማታል እንዲሁ ይላል አንዳንዱ። ከዛ አንድ ነገር ተናገረች። ይሄ የኔ አገልግሎት አይቆምም፣ ልጄ ጨርሳለች አለችና ታናሽየዋ ልጅ አለች፣ እህቷ አለች፣ እሷ ትቀጥላለች ብሎ ታናሽየዋ የሷ ታናሽ ፈረንጅ ለወንጌል እዛ ገጠር ውስጥ እንትን አለች፣ ቀጠለ አገልግሎቱ። በጣም ገረመኝ ወገኖች። እንዴት ቢረዱት ነው ኢየሱስን? እንዴት ቢረዱት ነው ጌታ ይመጣል የሚለውን ኮንሰፕት? እንዴት ቢረዱ? እንዴት አይዶን ነው እንዴት ብዬ እንደምነግራችሁ አላውቅም። ስለዚህ ቅዱሳን ወገኖቼ ያው አሰልቺ ነው። ከጌታ ውጪ ሁሉ ነገር አሰልቺ ነው። በጣም አሰልቺ ነው። ስለዚህ ፕሊስ እንዘጋጅ፣ ለወንጌል እንዘጋጅ። ገጠር አገልግሎት እንሂድ፣ አማራ ክልል እንሂድ፣ ትግራይ ክልል እንሂድ፣ ወደ ጋምቤላ፣ ወደ ኢትዮጵያ፣ ወደ ምስራቅ፣ ወደ እንውጣ፣ በየገጠሩ እንግባ። በነገራችን ላይ አሉ በጣም እግዚአብሔርን የሚፈሩ
እጅግ በጣም የወንጌል ተጋዳዮች አሉ። ፌመስ አይደሉም፣ እዚህ ፌስቡክ ላይ ምናምን አክቲቭ አይደሉም። እነሱ የሆነ ገጠር ውስጥ ገብተው ወንጌል ይሰራሉ። የሆነ ነገር ውስጥ ገብተው አታገኟቸውም። እዚህ እናንተም እዚህ ማሁን እያያችሁኝ ያላችሁ ሰዎች አታቋቸውም። ወንጌል በጣም ነው የሚሰሩት አሉ። እግዚአብሔር ስለነሱ የተባረከ ይሁን እና ልጆቻቸውን ሊርባቸው ይችላል፣ ቤተሰባቸውን ሊጠማቸው ይችላል። ግን ጨክነው ግድ የለም ብለው ነገ የሚሸለሙ ነው። በነገራችን ላይ ነገ በእግዚአብሔር ዙፋን ፊት ስንቀርብ የሚሸለሙ ሰዎች አሁን ፌመስ የሆኑ እንትና እንዳይመስል። ምናልባት አይታወቅም። እሱ ማንም ሰው የማያውቀው ሰማይ ጌታ ኢየሱስ የማያውቀው ሰው ሊሆን ይችላል። አይታወቅም። አንዳንዱ ጭራሽ እውነት እላለሁ አላውቅም የሚባሉ ናቸው አሉ። በየገጠሩ የሚሄዱ ወንጌል የሚሰብኩ ያላቸውን የሚያካፍሉ ፕሮፌሰር ሆኖ ዶክተር ሆኖ ገጠር ውስጥ እኔ አንድ ሰው አለ እንደዚህ በአካል አግኝቼው አላውቅም። ስለሱ ብዙ ሰምቻለሁ። ሐዋርያው ዘውዴ የሚባል ሰው እንዳለ አውቃለሁ። እሱ ሐዋርያው ዘውዴ እንደዚህ ዘውዴ ብዬ እንዳወራለትም አይፈልግም። ነገር ግን ገጠር አርሲ ወደዚህ ወደ ሰው የማይገባበት ውስጥ ገብቶ ወንጌል ይሰብካል። እንደዚህ ፌስቡክ ላይ አይቼው አላውቅም። በእውነት በእግዚአብሔር ፊት እኔ በፎቶ ከማየት ውጪ ስለሱ መልካም ነገር ከመስማት ውጪ በእውነት አላውቀውም። ነገር ግን የምሰማው ነገር ያስቀናኛል። ወይኔ ምን አለ አብሬው ሄድኩኝ ይላል። ገጠር ውስጥ ቁጭ ብሎ ከሆኑ ሽማግሌ የገጠር ገበሬ ጋር ቁጭ ብሎ ያወራል። የነሱ ያቀረቡለትን ይበላል። ከዛስ መጨረሻ ላይ ጌታ ኢየሱስ ይላቸዋል፣ ወንጌል ይነግራቸዋል። ይሄ ሰውዬ ከእንግሊዝ ሀገር ነው የሚመጣው። ኤጁኬትድ ሰው ነው፣ ደህና ነገር ያለው ሰው ነው። ነገር ግን ወንጌል ይሰራል። እግዚአብሔር ምስክሬ ነው። ተሸላሚ እንደዚህ አይነት ሰዎች ናቸው። እንኳን እግዚአብሔር እኔ ራሴ ቢኖረኝ እሸልማለሁ ስለሌለኝ እንጂ ቢኖረኝ እኔ ብሸልም እንደዚህ አይነት ሰዎችን ሽልማት ቢኖረኝ ብሸልም ደስ ይለኛል። እግዚአብሔር ደግሞ ስለ ስሙ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ስለ ስሙ ይፈተናሉ፣ እንደ ወፍም ይበተናሉ። በመጨረሻ ሁሉንም አይተው የዘላለም ሕይወት ይወርሳሉ። ኢየሱስን እየመሰሉ የሚወዱ ሁሉ የሚገፉ ናቸው። ለመገፋት ተዘጋጁ፣ ለመጠላት ተዘጋጁ። ሁሉ ለመወደድ ይፈልጋሉ። ሁሉም ትንሹም ትልቁም ኦርቶዶክስ እንዲወዱ ይፈልጋል፣ ሙስሊም እንዲወዱ ይፈልጋል፣ ጴንጤ እንዲወዱ ይፈልጋል፣ ካቶሊክ እንዲወዱ ይፈልጋል። ስለዚህ ዲፕሎማቲክ ነው። ዲፕሎማሲ የዚች ሀገር ዲፕሎማሲ፣ አብሮ ለመኖር ዲፕሎማሲ ኖ። እኔ ደብድቡኝ ከፈለጉ። ከኢየሱስ ክርስቶስ ውጪ አዳኝ የለም። ከኢየሱስ ክርስቶስ ውጪ መድኃኒት የለም። ከፈለጉ መጥተው አድራሻዬን እሰጣቸዋለሁ። መጥተው ይቀጥቅጡኝ ጭንቅላቴን። ተደብድቤ አውቃለሁ። ደግሞ በጌታ ፊት ይደብድቡን እንጂ ይስደቡን እንጂ ይናቁን ይክፉን እንጂ ሁሌ መከበር። እኔ አም ዲፍረንት ኦርጋናይዜሽን የመጣሁት ግን በጣም ወደዋለሁ እንዲሉን ኖ ኒጎሼት አላረግም። ወንጌል ኒጎሼት ኢትስ ናት ኒጎሼብል። የእግዚአብሔር ልጅ ኢየሱስ መድኃኒታችን ነው። አሁን ካለው ፕሮብሌም አሁን ይሄ ስጋ በኮሮና ሊጠቃ ይችላል። ሰኞ ልትሞት ትችላለህ ብራዘር፣ እነግርሃለሁ። ሰኞ ዕለት ስትሞት ግን ሰኞ ዕለት የምትሄድበት ቦታ የት ነው? ከሞትክ በኋላ የምትሄድበት ቦታ የት ነው የሚለውን ነው ማሰብ ያለብህ። የት ነው የምትሄደው? ወዴት ትሄዳለህ? ወደ እግዚአብሔር ነው የምትሄደው ወይስ ወደ ገደል ወደ ሲኦል ነው የምትገባው የሚለውን ነገር መድኃኒት የሚባለው እሱ ነው እንጂ ስጋቸው ጳውሎስ ይታመም ነበር፣ ህመምተኛ ነበር ፊዚካሊ፣ እነግርሃለሁ። እሱ አይደለም ዋናው መድኃኒት። የዘላለም ሞት የሚባል አለ። የዘላለም ሞት የሚባል አለ። ከሱ ሞት መድኃኒት ማን ነው? መድኃኒት ምንድን ነው ብለህ መጠየቅ አለብህ። መድኃኒቱ አንድ ነው፣ የእግዚአብሔር ልጅ ኢየሱስ ነው። እንደዚህ ኢነርጄቲክ የሚያደርገኝ እንደዚህ ጌታ ምስክሬ የሚያደርገኝ የእግዚአብሔር ልጅ ኢየሱስ the name of Jesus
ኢየሱስ የሚባል ጀግና ስም፣ የሚያድን ስም በቦልድነስ የምንናገርበት ሰዎች እንደብድ ሲስቁብን፣ እግዚአብሔር ምስክሬ፣ ሰዎች ሲስቁብን ሲያፌዙብን ምንም እንዳይመስልን ስላየን ነው፣ አይተን ነው፣ ቀምሰን ነው ምን መሰክርላችሁ። እነግራለሁ ኒጎሽብል አይደለም። የፈለገ ይጥላኝ፣ ዓለም ይጥላኝ፣ ጴንጤ ይጥላኝ፣ ኦርቶዶክሱ ሁሉ ይጥላኝ፣ እማልደብቀው እውነት የምሞትለት እውነት አንድ ነው። እሱም የእግዚአብሔር ልጅ ኢየሱስ ያድናል የሚል ነው። ኢየሱስ የመጀመሪያ ኢየሱስ I don't want to waste my ታይሜን ዌስት ማድረግ አልፈልግም። ኢየሱስ ስላለው ኢየሱስ ብዬ እናገራለሁ። መድኃኒት ይሆንልሃል፣ ትድናለህ። አንዳንዶቹ ለመወደድ ኦርቶዶክስ እንዲወዳቸው ኦርቶዶክስ እንድትወዳቸው ኦርቶዶክስ እንዲወዳቸው ቺ ቤተ ክርስቲያን ይላሉ። እዚህ መጡ መፍረስ የሁላችንም መገኛ ምናምን ይላል። ዞር በለ ካፌ ያገኘው እሱን ሰውዬ፣ እንደሱ ያለን ሰውዬ ኦርቶዶክስን እንደሱ የሚጠላ ሰው ነው ይቻላል። አትዋሿቸው ኦርቶዶክሶቹን። ዶንት ማኒፑሌት ዩርሰልፍ። ማኒፑሌት፣ ውሸት፣ መወደድ በኢየሱስ አሁን ያለው ወንጌል ለመወደድ፣ ሰውየው ለመወደድ እንትና እንዲወዱት አይውደዱኝ ለዘላለም። መሪዎች እንዲወዱት፣ የሀገር መሪዎች እንዲወዷቸው፣ እንትና እነ ዶክተር አብይ ቦታ እንዲሰጧቸው እንዲወዷቸው። አይውደዱኝ፣ ማንም አይውደደኝ። እኔ ወንጌል ነው የተጠራሁት፣ ወንጌልን ለፍጥረት ሁሉ ለማስተላለፍ ነው። እነግርሃለሁ ሰዎች እንዲወዱኝ አልዘምርም። ሰዎች እንዲወዱኝ አልናገርም። እኔ አንድ እውነት አለኝ፣ ሊያስገድለኝ የሚችል አንገቴን ሊያሳርደኝ የሚችል እሱን እውነት ይዤ እቀጥላለሁ። እሱን እውነት እናገራለሁ። የእኔ አቋም ነው ይሄ። እናንተ ያው እንደለመዳችሁት ማድረግ ትችላላችሁ። ነቢያት ምናምን መስተካከል አለበት ራሱን። አሁን ከዚህ በኋላ አልቀበልም፣ ይቅርታ አድርጉልኝ፣ መልእክት አልቀበልም። አሁን የደረስኩበትን ይቅርታ ወደፊት አስተካክላለሁ። ግን አሁን በቃ ነብይ የሚባል ነገር አልቀበልም። ምክንያቱም ነብይ ሲባል ዝና፣ ፌም ምናምን እንደሱ አይደለማ። እንዴ ዝቅ በል እንጂ ዝቅ ማይል የተከበረና የተከመረ። ኧረ አልቀበልም፣ አልችልም፣ መቀበል አልችልም። እኔ የምቀበለው በነገራችን ላይ እኔ አሁን የምወዳቸው የምከተላቸው እግዚአብሔር ሰዎች አሉ፣ በጣም ሀምብሎች ሙዳ ብሬያቸው ሙል እጅግ በጣም ሙዳቸው በጣም ደስ የሚሉ ሃርድ ወርከሮች ከምንም ጋር የማይነካኩ ስራ የሚሰሩ የእግዚአብሔር ሰዎች አሉኝ። ሙዳቸው የምከተላቸው ልሆናቸው ለመስላቸው የምፈልግ አሉ። ሁሉንም አይደለም እያልኩ ያሉት አሉ። የሆኑ አዳዲስ የተነሱትማ አዲስ በቴሌቪዥን የሚመጡትማ በኢየሱስ